ሰምታችኋል። 1.9 ቢሊዮን ብር የተጭበረበረበት 1430 አባወራዎች ህይወት የተናጋበት 15 ባንኮች 15 የሚዲያ ተቋማት የተመረመሩበት 150 ሰዎች ኢንተርቪው የተደረጉበት 7000 ገጽ ማስረጃ የተገኘበት 7000 ገጽ ማስረጃ የተገኘበት ለዚህ ወንጀል የተባበሩትን ክሰስ ተብሎ አቃቢ ህግ ማስረጃው ሲሰጠው ፍርድ ቤት ሄዶ ምን ቢል ጥሩ ነው? ለዚህ ወንጀል የተባበሩ ሰዎች ከመንሱር ጀማል በስተቀር በዋስትና መብት ቢፈቱ ተቃውሞ የለኝም ዳኛዬ አላለም። 7000 ገጽ ማስረጃ የተገኘበትን እንደ አፍሪካም አይዶንት ኖ አፍሪካ እንደ ኢትዮጵያም ይሄ ወንጀል የመጀመሪያው ወንጀል ይመስለኛል። ሰፊ ውስብስብ 19 አይነት የወንጀል አይነቶች የተገኙበት የማንፊያ ተባባሪዎችን ከመንሱር ጀማል በስተቀር ሌላዎቹ በዋስትና መብት ቢለቀቁ ተቃውሞ የለኝም። 7000 ገጽ ማስረጃ እንካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። የት ነው የሚኬደው? መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? ምንድን የተፈጠረው ነገር? ከዚህ በላይ ምን እንዲሆን የተፈለገው? ተቃውሞ የለኝም። እንግዲህ ይህንን ነው መሆን የምንችለው። እዚህ ድረስ ነው መሄድ የምንችለው። ፍሬው ኃይሉ ከሳሽ አዘንተኛ፣ ተከሳሽ ሰርገኛ፣ እንግዲህ ዱሴ ተከናንበህ ተኛ ይላል።